የምንማርበት የትምህርታችን መነሻ አድርገን የምንማረው የሉቃስ ወንጌል ምዕራፍ 24 ከቁጥር 49 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። ይህም ኃይለ ቃል ምንድን ነው የሚለው? አባቴ የሰጠውን ተስፋ እስከምልክላችሁ ድረስ እናንተም ከላይ ከሰማይ ኃይልን እስከምታገኙ ድረስ በኢየሩሳሌም ከተማ ጸንታችሁ ኑሩ። መነሻችን ይሄ ነው። እንግዲህ ሰምታችኋል። እስከ መጨረሻ ድረስ ጸንታችሁ ኑሩ። በየት? በኢየሩሳሌም ከተማ። ስለምን? አባቴ የሰጠውን ተስፋ እስከምልክላችሁ ድረስ ከኢየሩሳሌም ከተማ ሳትወጡ ከላይ ከሰማይ ኃይልን እስከምታገኙ እስከምትለብሱ ድረስ
ከኢየሩሳሌም ከተማ እንዳትወጡ አላቸው። ለእነማን? ቃሉን ለተቀበሉት፣ ላመኑበት፣ እስከ ሞት ድረስ ሊያገለግሉት ቃል የገቡለትን ወዳጆቹን ደቀ መዛሙርቱን ከሰማይ ኃይልን እስከምታገኙ አላቸው። ከሰማይ ኃይል ገና ከሰማይ አልመጣም። የምን ኃይል? ልቦናቸውን ጨካኝ የሚያደርግ፣ ኃይላቸውን ብርቱ የሚያደርግ፣ አእምሯቸውን የሚከፍት፣ ውስጣቸውን የሚሞላ ኃይል ከሰማይ ሊመጣ ወገን። ልቦናቸውን ጨካኝ የሚያደርግ ስንል ግን በሰው ሁሉ ዘንድ ጨካኝ እንዳይሆኑ፣ የሰው ውድቀት፣ የሰው እልቂት፣ የሰው ጥፋት፣ የሰው ልጆች ሞት ደስ እንዳያሰኛቸው ማለት ነው። ጭካኔያቸው ወንጌልን ሲያስተምሩ የሚያገኛቸው ፈተና አለ፣ ውጣ ውረድ አለ፣ ረሃብ አለ፣ ውሃ ጥም አለ። በዚያ ላይ ዓለምን ዙረው ሲያስተምሩ የሚገርማቸው እግዚአብሔርን የማያውቅ በአርአያው በመልኩ ሰው ሆኖ ተፈጥሮ እንደ አውሬ ያለ ለሰው ሕይወት ርኅራኄ የሌለው የሰው ልጅ ደም የሰው ልጅ ሞት እንደ በግና እንደ ፍየል ደም መስሎ የሚታየው ትውልድ የነበረበት ዘመን ነው እና ሰውን በመንገድ ሲያገኘው ካላወቀው አርዶ መጣል ነው፣ ገድሎ መጣል ነው እንጂ እንዲህ እንደኛ ዘመን ሰላምታ ተለዋውጦ መተላለፍ የለም። የአውሬ ዘመን ነበር የነበረው እና ልባቸው ጨካኝ እንደሆነ ማለት ሞትን እንዳይፈሩ በአሕዛብ መካከል የእግዚአብሔርን ቃል ሲሰብኩ ሲያስተምሩ ሞት እንዳለ ያንን ሳይፈሩ ልባቸው ጥሩ ሆኖ ጨካኝ ሆኖ ማለትም ደፋር ሆኖ ማለት ነው። ሞትን የማይፈራ ደፋር ልበ ሙሉ ማለት ነው። ይህንን የሚያደርግ ኃይል እስከሚለብሱ ድረስ እስከሚያገኙ ድረስ ከኢየሩሳሌም ከተማ እንዳትወጡ፣ ከኢየሩሳሌም ከተማ የወጣችሁ እንደሆነ ያ የሚያስፈራው አረመኔው እንደ ሰው እየታየ እንደ ሰው የማያስበው በመልኩ ባሪያው ሰው ሆኖ ግብሩ እንደ አውሬ የሆነ ሰው ይገጥማችኋልና እንዳትወጡ አላቸው። ይህንን የሚላቸው መቼ ነው? ጌታችን አምላካችን ኢየሱስ ክርስቶስ ከትንሣኤ ሙታን ከሙታን ተለይቶ ከተነሳ በኋላ እንግዲህ 40 ቀን በምድር ላይ ቆይቷል። 40 ቀን ከትንሣኤ በኋላ እስከሚያርግበት ቀን ድረስ 40 ቀን ሲቆይ ለደቀ መዛሙርቱ 3 ቀን ተገልጦላቸዋል። 3 ቀን ነው። አያችሁ። በዚያ ላይ ምን አስተምሯቸዋል? ኪዳን አስተምሯቸዋል። ኪዳን እንግዲህ ጠዋት ተነስተን የምናደርሰው ማታ መተን የምናደርሰው የጠዋት የሌሊት የሰርክ ኪዳን ሰዓቷን ለይቶ በዛ ሰዓት ያን ኪዳን ጸልየን አመስግነን በእሱ በረከት እንድናገኝ ኪዳንን አስተምሯቸዋል። የትኛው ኪዳን? ትምህርተ ኅቡዓትን ኪዳንን ይህንን አስተምሯቸዋል በ40 ቀን ውስጥ። ይህን ሲያስተምራቸው ታዲያ 3 ቀን ነው እንግዲህ የተገለጠላቸው። በመጨረሻዋ ግን ሊያርግ ሲል ይችን ቃል ሰጥቶ ነው ያረገው እና አሁን ሐዋርያት አልፈዋል። አያችሁ፣ ሐዋርያት አልፈዋል፣ እኛም እናልፋለን። እኛ ስናልፍ ለቀጣዩ ትውልድ ይሄ ቃል ዓለም እስከሚያልፍ ድረስ አይሻልም። ያለፉት ተምረውበታል፣ ተመክረውበታል፣ ተጠቅመውበታል፣ በረከት አግኝተውበታል። በምድርም ላይ ሳሉ ጤናቸውን በረከታቸውን አግኝተውበታል። ከሚያስፈራው ከሚያስደነግጠው ተጠብቀውበታል። ከደዌ ከረሃብ ከቸነፈር ከስደት ከጦርነት ነፃ ወጥተውበታል። በዚህ የተጠቀሙ አባቶቻችን ለእኛም ደግሞ እንደነሱ በዚህ መጠቀም እንድንችል ይህን ስርዓት አጠናቀው አስረክበውናል እና ኢየሩሳሌም ማናት? ከኢየሩሳሌም ከተማ እንዳትወጡ
ከላይ ኃይልን እስከምትለብሱ ተብለዋል። ያ ኃይል ክርስቶስ ካረገ በኋላ በ10ኛው ቀን ከሙታን ተለይቶ በተነሳ በ50ኛው ቀን አሁን እያከበርን ያለው አሁን የምንጠብቀው አንደኛ እርገቱን፣ ሁለተኛ ደግሞ በሐዋርያት ላይ የመጣውን የወረደውን መንፈስ ቅዱስን በዓለ ሀምሳን እንጠብቃለን። ያ በዓለ ሀምሳ ዓለም ሳትፈጸም ዓለም ሳታልፍ አይመለስም። በዚህ ዓለም ከእኛ ጋር ነው ያለው። ምን እያደረገ? ምስጢር እየገለጠ እያስተረጎመ አይምሯችን እያሰፋ እያጽናና በመንፈሳዊ ቅናት ጸንተን መኖር እንድንችል ፍቅር እንዲኖረን ይጎበኝናል። ከእኛ ጋር ነው ያለው። ደስ ስንለው ልባችንም ሥጋችንም ንጹሕ ሲሆን በውስጣችን አድሮ ምንም ነገር ክፉ ነገር ሳይሰማን ተኝተን እንኳን የሌሊት እንቅልፋችን ደስ ብሎን መነሳት የምንችለው መንፈስ ቅዱስ ከእኛ ጋር ሲኖር። መንፈስ ቅዱስ ሲኖር ከእኛ ጋር የበላነው ማለት ነው። ከመንፈስ ቅዱስ ከእኛ ጋር ሲርቅ የበላነው አይስማማም፣ የለበስነው አይሞቀን፣ የተኛንበት አይመቸን፣ ብንገላበጥ እንቅልፍ አይመጣም። ብቻ ሐሳብ እየተመላለሰ ናላችን ያዞረዋል። ይገርማቸዋል። ይህ የሚሆነው ምን ሲሆን ነው? መንፈስ ቅዱስን ስናስቀይመውና ከእኛ ራቅ ሲል ነው። አያችሁ፣ እንደኔ አሁን እኔ እንዳለሁበትና እናንተ እንዳላችሁበት ሆኖ በርቀት ይጠብቀናል። የ5 እርምጃ የ10 እርምጃ ያክል ይርቀናል። ጨርሶ አይርቀንም። ስንስተካከል ደግሞ ለእሱ ምንድነን? ካባና ቀሚስ ነን። አያችሁ፣ የሚኖረው ውስጣችን ልባችን ላይ ነው። የእግዚአብሔር ዙፋኑ ልባችን ስለሆነ ልባችን ላይ ርፍ ይላል። ልባችን አንድ ቀድሞ ጠለሸ ስትሆን ወጣ ይልና ዳር ላይ ይቆማል። አሁንም ኃጢአት ስንጨምር እልፍ እያለ ይሄዳል። ስንጠና ደግሞ ጨርሶ ይተወናል። ያን ጊዜ እንጋደዛለን። ለምን? ለምች። አያችሁ፣ ያን ጊዜ ምች ይመጣል፣ መጋለጥ ይመጣል፣ ጥላት ያገኘናል። እና ይህች ኢየሩሳሌም ማን ናት? አያችሁ፣ ሃይማኖት ነች። ከኢየሩሳሌም እንዳትወጡ አለ። ከኢየሩሳሌም እንዳትወጡ ኃይልን እስከምትለብሱ ድረስ ከእሷ እንዳትወጡ። አሁን እኛ ኃይልን ለብሰናል። ለሐዋርያት ከወረደ ጀምሮ መንፈስ ቅዱስ የሰው ልጅ ሁሉ ወንዱ በ40 ቀኑ ሴቷ በ80 ቀኗ መንፈስ ቅዱስን ተቀብለናል። ልጅነትን አግኝተናል፣ ተጠምቀናል። አሁን መንፈስ ቅዱስ የሚወርድበት በዓለ ሀምሳ ነገ እንጠብቃለን። ገና ልንቀበል አይደለም፣ ተቀብለነዋል። የምንጠብቀው በዓሉን ነው። የወረደበትን ቀን ለማክበር ነው የምንጠብቀው እንጂ ገና ሊወርድ አይደለም። እሱ በአንድ የዚያን ጊዜ ወርዷል። ሁልጊዜ ሲወርድ አይወርድ፣ ወርዷል። ከእኛ ጋር ነው ያለው። አሁን የምንጠብቀው በዓሉን የወረደበትን በዓል ቀን ለማክበር ብቻ ነው የምንጠብቀው እንጂ ከወረደማ ስንት ዘመን ነው? 2017 ያሉት እንግዲህ ያው 2017 በእርግጥ ክርስቶስ በዚህ ዓለም የኖረው 33 ዓመት ከ3 ወር ሲሆን ከዛ ደግሞ ካደረገ በኋላ 10 ናለች። እንግዲህ ያችን መቀነስ ነው። ከ2000 ላይ ያችን ክርስቶስ የነበረባትን መቀነስ ነው። ይህ ስንቀንስ መንፈስ ቅዱስ የመጣበትን ዘመን እናገኛለን እና ወርዷል፣ ከእኛ ጋር ነው ያለው። ስለዚህ ከኢየሩሳሌም ከተማ እንዳትወጡ ስንባል ኢየሩሳሌም ማን ነች? ሃይማኖት ነች። ሃይማኖት ደግሞ የት ነው መነገሪያዋ? የምትሰበከው የት ነው? የት ነው የምትመነጨው? መፍለቂያዋ የት ነው ስንል ደግሞ ቤተ ክርስቲያን ነች። ቤተ ክርስቲያን ስንመጣ ምን እናገኛለን? ሃይማኖትን እናገኛለን። ሁልጊዜ ከቤተ ክርስቲያን ስንገኝ የምንሰበከው
የምንነገረው ስለ ሃይማኖት ነው። ሃይማኖታችን ከኛ እንዳትጠፋ እንዳንለወጥ። ሃይማኖት ስትለየን ብዙ ችግር ይገጥመናል። ሃይማኖት ለሚወዱት ሰዎች ይገለጣል፣ ለሚያከብሩ ሰዎች ይገለጣል። ሃይማኖትን ለሚያከብሩ ሰዎች ሲያከብሩ ምን ይሆናሉ? ልቦናቸው ንጹሕ ይሆናል፣ ሰውነታቸው ቅዱስ ይሆናል። በነፍስም በሥጋም ንጹሐን ሲሆኑ ምን ይባላሉ? ብፁዓን ይባላሉ። አያቸው ግን ብፁዓን ዛሬ የሚራቡ፣ ዛሬ የሚጠሙ፣ ዛሬ የሚቸገሩ፣ ዛሬ የሚሰደዱ፣ ዛሬ የሚያለቅሱ እነዚህ ብፁዓን ናቸው። ታዲያ አሁን ስደቱ በእኛ አለ፣ ረሃቡም አለ፣ ልቅሶውም አለ፣ ሐዘኑም ትካዜውም አለ፣ ሁሉም አለ። ችግሩ እንዳለ በእኛ ላይ አለ። ዛሬ ሁሉም አልቃሽ ነው፣ ሁሉም ሐዘንተኛ ነው። ዛሬ የሚያጨበጭብ ሰው የለም፣ የሚዘፍን ሰው የሚጨፍር ሰው የለም። አያችሁ ማለት በከንቱ የሚያጨበጭብ የለም አይደለም፣ በከንቱ የሚዘፍን የለም አይደለም። ነፍሱን ያጣ ሁሉ ነው የሚያጨበጭበው። ነፍሱን ያጣ ይዘፍናል፣ ያጨበጭባል፣ ብዙ ነገር ያደርጋል። ነፍሱን ያጣ ነፍሱን ያጣው ይሄን ይሰራል። ግን ነፍስ ያለችው ሰው ግን ጊዜውን እያየ ዘመኑን እያየ ስለ ሰው ልጆች በሰው ልጆች ላይ የተፈጠረውን የመጣውን አደጋ እያየ ስለ ሰው ጥፋት፣ ስለ መከራው፣ ስለ ስደቱ፣ ስለ ሁሉ ነገር ያዝናል። አቤት እግዚአብሔር ይቅር በለን፣ አረ ምሕረትህን ላክ፣ ለሰውም ለእንስሳውም ይቅርታህን ላክ እያለ ያዝናል፣ ያለቅሳል። ስለ ራሱም ያነባል። አያችሁት? እየተራበ አልካደም፣ እየተጠማ አልካደም፣ እየታረዘም አልካደውም፣ መከራ ላይ ሆኖ አልካደውም፣ ያመሰግነዋል። ለበጎ ነው እያለ እግዚአብሔር ዝም አይለኝም፣ አንድ ቀን ይጎበኘኛል፣ አንድ ቀን በምሕረት በቸርነት በይቅርታ ይመጣና ከወደቁበት ያነሳኛል እያለ በተስፋ በችግር ላይ እያለ ያመሰግነዋል፣ ያመልከዋል። ይህም ደግሞ እኛ ነን። አሁን ዛሬ ደስተኛ የለም፣ የሞላለት የለም እኮ ሁሉ ችግረኛ ነው። ቀን በፀሐይ ወዳ ወዲህ ስንመላለስ የሞላለን ያለን መስለን ነው የምንንቀሳቀሰው። ቤት ለመመለስ ደግሞ ችግር አለ። መቼስ ከውጭ ወደ ውጭ ወጥተን ቤት ስንመለስ ምን አለ? ልጆች አሉ፣ ሕፃናት አሉ፣ አባዬ ዳቦ የሚሉ አሉ። ባለቤትም ተስፋ ታደርጋለች። እያችሁ ከዚህ ሁሉ በዚህ ሁሉ የተያያዝነው ሰዎች ግን ይህንን ችግር ተሸክመን እናምነዋለን፣ እናመሰግናለን፣ ወንጌሉን እንሰብካለን፣ እንሰበካለን። በምን ላይ ሆነን? ሃይማኖታችን ስላለችን፣ ቤተ ክርስቲያናችን ስለምንወዳት፣ ስለ ሃይማኖትና ስለ ቤተ ክርስቲያናችን ብለን ራሳችን አሳልፈን እስከ ሞት ድረስ መስዋዕት ለመሆን ስለምንፈልግ በምን ለሃይማኖታችን ድርድር ስለሌለን ይህን ያውቃል እግዚአብሔር። ግን ጉድፈት አለ፣ መዝረክረክም አለ። ፍጹም ለመሆን ይቸግረናል እና ብፁዓን ለመባል ይሄ ይቸግረናል። አባቶቻችን ብፁዓን ተብለው የተጠሩት በዚህ ዓለም ዛሬ እኛ እንደምንፈልገው ሳይፈልጉት መከራውን እንደ ካባ እንደ ቀሚስ እንደ ክብር አድርገው ተቀበለውት እግዚአብሔር ሲመግባቸው ይመግባቸዋል። ሳይመግባቸው ግን ችግራቸውን እንደ መልካም ቢጎጆ፣ እንደ መልካም ትዳር፣ እንደ ቀና ሕይወት አድርገው ተቀብለው እያመሰገኑ ሲገኙ ምናላቸው? ብፁዓን ሆኗቸዋል። አምላካችን ጌታችን ኢየሱስ ክርስቶስ ይህንን በማቴዎስ ወንጌል ምዕራፍ 5 ስትመለከቱት፣ በማቴዎስ ወንጌል ምዕራፍ 12 ስትመለከቱት፣ በሉቃስ ወንጌል ምዕራፍ 11 ቁጥር 28 ስትመለከቱት ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ለቃሉ የሚገዙ ለቃሉ ተገዥ የሆኑ ናቸው እያለ የተናገረው ክርስቶስ ነው። እንግዲህ ብፁዓን የሚያሰኘን ችግራችን ችግር አድርገን በችግራችን ምክንያት ሳናዝን፣ ተስፋ ሳንቆርጥ፣ ሳናማርን ተመስገን ያልነው እንደሆነ
ያኖረናል። ከእሱ ስንርቅ ግን ቢኖረንም አንኖርም። ይገርማቸዋል። አያችሁ፣ የበላነው አይስማማን፣ የለበስነው አያምርብን ምንም። እና ይህንን ነው እና ከኢየሩሳሌም እንዳትወጡ። አሁን እንግዲህ እኛ መንፈስ ቅዱስን ተቀብለናል፣ አድሮብናል። እንደነማን እንደ አባቶቻችን መንፈስ ቅዱስ ኃይልን ተጎናጽፈናል። ይህም በ40ና በ80 ቀናችን ተጎናጽፈናል። ከዛም ወዲህ ቅዱስ ሥጋውን ክቡር ደሙን እየተቀበልን ያለን ሰዎች ነው። ስለዚህ እግዚአብሔር ሥጋውን አይጥልም ወገኖች። አንድ ጊዜ ተዋህዶናል። ላይተወን፣ ላይረሳን፣ ላይዘነጋን አንድ ጊዜ ተዋህዶናል። ከተዋህዶ በኋላ ግን ሰውና እግዚአብሔር መቼም ቢሆን አይለያይም። ኃጢአት ካልሆነ በስተቀር፣ በደል ካልሆነ በስተቀር ሰውን ከእግዚአብሔር የምትለየው በደል፣ ክፋት፣ ተንኮል፣ ቂም፣ በቀል፣ ጥላቻ፣ ሱስ ይህ ብቻ ነው። እነዚህን ነገሮች አርቀን ራሳችን ጠብቀን ከኖርን መንፈስ ቅዱስ ከእኛ ጋር ነው ያለው። ስለዚህ ከኢየሩሳሌም ግን እንዳንወጣ ያስፈልጋል። ከቤተ ክርስቲያን እንዳንለይ፣ ከሃይማኖት እንዳንለይ፣ ከምስጋናው እንዳንርቅ፣ ወንጌሉን ከመስማት ልቦናችንን ዝንጉ እንዳናረግ፣ ጆሮአችንን እንዳንደፍን ያስፈልጋል። ጆሮአችሁን ወደ እኔ አዘንብሉ፣ ቃሌን ስሙ። ቃሌን ሰምታችሁ ለቃሌ ተገዦች ሆናችሁ ኑሩ፣ ቃሌን ጠብቁ። እግዚአብሔር ከምንም በላይ ቃሉን የጠበቀን ሰው መቼም ቢሆን ለምን አሳልፎ አይሰጥም ወገኖች፣ ለምንም። እና ይሄንን ኃይለ ቃል እንግዲህ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ይህን ስንመለከት ይሄን ኃይለ ቃል እናገኛለን። አባቴ የሰጠውን ተስፋ። እንግዲህ አባት ማን ነው? አብ ነው። ተናጋሪ ማን ነው? ልጅ ነው። ከአባቱ ተልኮ የመጣ ልጅ አካላዊ ቃል ቅድመ ዓለም የነበረው ይህን ዓለም አሳምሮ የፈጠረው ወደዚህ ዓለም መጣ። ነፍስና ሥጋ ያልነበረችው አምላክ ወደ እኛ መጣና ነፍስና ሥጋ ነስቶ ሰው ሆኖ ተገለጠ። አስተማረን፣ መከረን፣ መንገዱን አሳየን፣ መንገድ መራን። ወደ የት የሚወስደውን? ወደ እግዚአብሔር የሚያደርሰውን መንገዱን መራን። አያችሁ፣ ያችን መንገድ እንዳንስት ያስፈልጋል። ያችን መንገድ ሃይማኖት ነች። የሥጋ መንገድ ሳትሆን የነፍስ ጎዳና ነች። ሥጋችን በየትም ቦታ መሄድ ይችላል። አያችሁ፣ ሃይማኖት የማን መንገድ ነች? የነፍስ ጎዳና ነች። ነፍስ ወደ እግዚአብሔር ተጉዛ ከእግዚአብሔር ዘንድ የዛለ ሕይወትን የምታገኝባት መሄጃው ያቺ ጎዳናዋ ሃይማኖት ነች። በሃይማኖት መጠንከር ያስፈልጋል። አሁን ሃይማኖትን ለመናድ የተነሳውን ታውቃላችሁ፣ ግን አይሆንም። ሃይማኖት የእግዚአብሔር ገንዘብ ስለሆነች ማንም ሊጥላት አይችልም። አያችሁ፣ ሃይማኖት ማለት የእግዚአብሔር ገንዘብ ነች። የማንኛው እግዚአብሔር? እግዚአብሔር አንድ ነው። እግዚአብሔር ስንል ግን አንድ አምላክነቱን ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። አዎ፣ ሃይማኖት ገንዘብነቷ የማን ናት ካላችሁ የእግዚአብሔር አብ ገንዘብ ናት። አያችሁ፣ ገንዘብነቷ እንግዲህ እዚህ ላይ ሃይማኖት የእግዚአብሔር አብ ገንዘብ ስትሆን ወልድና መንፈስ ቅዱስ አይመለከታቸውም ምን እንዳትሉ። ሃይማኖት የማናት ገንዘብ? የእግዚአብሔር አብ ገንዘብ ነች። የወልድ ገንዘብስ ምንድን ነች? ተስፋ። አያችሁ፣ ተስፋ የወልድ ገንዘብ ነች። የመንፈስ ቅዱስስ ገንዘብ ካለ ፍቅር ነው። አያችሁ፣ ፍቅር ገንዘብነቱ የመንፈስ ቅዱስ፣ ተስፋ ገንዘብነቱ የእግዚአብሔር ወልድ፣ ሃይማኖት ገንዘብነቷ የእግዚአብሔር አብ። አያችሁ፣ እንግዲህ ሃይማኖት የምንለው እግዚአብሔር አብን ነው። ለምን ከተባለ እግዚአብሔር አብ መነሻ የለውም፣ መገኛ የለውም። እሱ ለሁሉ አስገኝ ነው። አያችሁ፣ ለሁሉ መገኛ፣ ለሁሉ መሰረት ነው። ለሁለቱ አካላት ለወልድና ለመንፈስ ቅዱስ መገኛቸው ማን ነው? አብ ነው። አያችሁ፣ አብ ነው ያስገኛቸው። አብ ደግሞ ሲያስገኛቸው አይቀዳደሙም፣
አይበላለጡም። በእነሱ መካከል ትልቅና ትንሽ የለም። አያችሁ፣ እኩል ናቸው። በዘመን በሰዓት አይቀዳደሙ፣ እኩል ናቸው። በእኛ ዘንድ ግን አንድ ልጅ ለማስገኘት ስንት ዘመን እንደምንቀድመው ታውቃላችሁ። በሦስቱ አካላት ግን መቀዳደም የለም። ግን ወልድና መንፈስ ቅዱስ መገኛቸው አብ ነው፣ ያስገኛቸው አብ ነው። እንዴት አስገኛቸው? ወልድን በቃልነት መንፈስ ቅዱስን በእስትንፋስነት። አያችሁ፣ ቃልና እስትንፋስን ለማውጣት መቅደም አይቻልም። አያችሁ፣ በእኛ አብራክ እግዚአብሔር የሚሰራው የሰው ዘር ቃሉም እስትንፋሱም ልቡናውም አይቀዳደሙ፣ እኩል ናቸው። እኩል መጀመሪያ ልብ ተሰርቶ በኋላ ቃል በኋላ ልብ እስትንፋስ አይደለም፣ እኩል ነው። አይቀዳደሙ። በማኅፀን ስለሆነ ስለማናየው ነው። ሲወለድም የምንሰማው ከእናት ማኅፀን ሲወርድ የምንሰማው ቃሉም እስትንፋሱም ልቡም አብሮ ነው ያሉት። ይኸውላችሁ መጀመሪያ የተወለደው ልቡ ነው ወይም ቃሉ አንልም። ቃሉም ልቡም እስትንፋሱም አንድ ቀን ነው የተወለዱት። ሲሰራቸውም አንድ ቀን ነው። ግን እስትንፋሳችን ቃላችን የሚወጣው ከየት ነው? ከልባችን ላይ ነው። ለዚህ ነው አብ ልብ ስለሆነ ነው። እንግዲህ አስገኝ የተባለበት አብ ልብ ስለሆነ ነው። አሁን የእኛን ቃል የእኛን እስትንፋስ ማነው ያስገኘው? ልባችን ነው። አስቡት እንግዲህ ልብ አብ ልብ ስለሆነ ቃልም እስትንፋስም ከልብ ይወጣሉ። ለዚህ ነው አስገኝ የተባለው። ልብ ግን ማስገኛ የለው። ስለዚህ ይህን የምናምነው ሃይማኖት የአብ ገንዘብ ነች ብለው የእኛ አባቶች ያስተማሩት ይህንን ነው። ተስፋ የወልድ ገንዘብ ነች። ተስፋ የምናደርገው ማንን ነው ካላችሁ ወልድን ነው። ቀድሞ አባቶቻችን ይመጣል፣ ይወርዳል፣ ይወለዳል ብለው ተስፋ አደረጉት። ጊዜውን ጠብቆ ሰዓቱ ድረስ መጣ። ሰው ሆነ፣ ታየ፣ ተገለጠ፣ መስቀል ላይ ዋለ፣ ሞተ፣ ተነሳ፣ አረገ። አሁን ተስፋችን ማን ነው? ወልድ ይመጣል፣ ዓለምን ያሳልፈዋል፣ ለእያንዳንዳችን እንደ ሥራችን ዋጋችን ይከፍለናል ብለን ተስፋ ምናደርገው እሱን ነው። ደሞዝ ከፋይ እሱ ነዋ። አብ በማንም ላይ አይፈርድም። ለሁሉም እንደ ሥራው ዋጋውን ከፋይ ወልድ ነው። ለምን? ሥጋ ለብሷል፣ ሰው ሆኗል፣ ነፍስና ሥጋ ነስቷል። ተመልከቱ፣ በእኛ ላይ ስልጣን ያለው ማን ነው? ወልድ። እንግዲህ አብና መንፈስ ቅዱስ በእኛ ላይ ስልጣን የላቸውም ደግሞ እንዳትሉ። መቼም ዛሬ ዘመናችን ይሄ ሲነገር ነገር መሰንጠቅና ማጣመም ነው። እንደቀደሙት ሰዎች እንደ ፈሪሳውያን እንደ አይሁድ ክርስቶስ ያስተምራቸው ነገር እያጣመሙ አጋንንትን ከሰዎች ሲያስወጣ አጋንንትን በአጋንንት በብዔልዜቡል ያስወጣል፣ ሰይጣኑን በሰይጣን ያስወጣል ይሉት ነበር። ይገርማቸዋል። እንግዲህ አለመታደል ነው እና እንዲህ እንዳይመጣ ነው። እምነት ነው። ተስፋችን ነው። ፍቅር መንፈስ ቅዱስ ከኛ የለኝም፣ ፍቅር ነው። እንግዲህ መንፈስ ቅዱስ ፍቅር ከሆነ እንወደዋለን እያልን ፍቅር ከሌለን ምን ይባላል? ለዚህ ነው ሐዋርያው ቅዱስ ዮሐንስ አንተም ወይ እግዚአብሔርን እወደዋለሁ እያልክ ፍቅር ከሌለህ አንተ ከንቱ ነህ። ፍቅር እኮ እግዚአብሔር ነው፣ ራሱ ፍቅር እግዚአብሔር ነው ብሎ ያስተማረው አንደኛ መልእክቱ ምዕራፍ 4 ላይ ያለው ኃይለ ቃል ይህን ያስተምረናል ወገኖች። እና ከኢየሩሳሌም እንዳትወጡ ሲባል ከሃይማኖታችን እንዳንርቅ ነው፣ ከቤተ ክርስቲያን እንዳንለይ ነው፣ ከወንጌል እንዳንርቅ ነው። ወንጌል በየቀኑ በየሰዓቱ ካልተነገረን ይዘነጋል፣ እንረሳዋለን ወገኖች። አያችሁ፣ ዛሬ ወንጌልን እያጣመመ የሚተረጉምልን ብዙ ነው። ስለዚህ በወጣንበት ልንቀር እንችላለን። እና ይህንን ከነገራቸው በኋላ እስከ ቢታንያ አወጣቸው። ከዚያም እጆቹን አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ እርሱም ወደ ሰማይ አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደሱ
በኢየሩሳሌም ኖሩ። ይኸውላችሁ እንግዲህ እግዚአብሔር ወደኛ የሚመጣባትን ሰዓቷን ዕለቷን አናውቅምና ጌታችን እንዳስተማረው እናንተ ዕለቷን ሰዓቷን አታውቁምና ምን ጊዜም ቢሆን ተዘጋጅታችሁ ጠብቁ። እስቲ እስካሁን ድረስ ስንት ወገኖቻችን ሄዱ? እስኪ አስባችሁ። አያችሁ፣ እነሱ ግን ሲሄዱ በዚህ ቀን ይመጣል ብለው አላሰቡትም። እኛ የምናስበው ያንን ትንሣኤ ዘጉባኤን የምናስበው ከዚህ ዓለም ስንሰናበት ግን መቼ እንደሚወጣ አናውቅም። ነፍሳችን ከሥጋችን ተለይታ ወደ እሱ የምትልበትን ሰዓትና ቀን አናውቅም። ብዙዎቹ አልፈዋል፣ እኛ ግን ቀርተናል። የእኛ ቀን መቼ ነው? እነዛም ቀናቸውን ሳያውቁ እንደሄዱት እኛም ቀናችን ሳናውቀው እንሄዳለን። ነገ ቀጠሮ ይዘናል ልንገናኝ። ግማሻችን ሂደናል፣ ግማሻችን አለ። ስንመጣ እኛ የለንም፣ ይሄድ ነው። አያችሁ፣ ያን ጊዜ እናንተ ምን ትላላችሁ? በሄዱት አታዝኑ? ይኸውላችሁ እና ስለዚህ ሰዓቷን ስለማናውቃት ከቤቱ ሳንወጣ ከፊቱ ሳንርቅ እምነታችን ሳይሸረሸር ፍቅራችን ሳይጠፋ አምላካችንን እግዚአብሔርን ከሁሉም በፊት በፍቅር ደስ ልናሰኘው ያስፈልጋል። ከሁሉም በፊት ፍቅር ሳይኖር ምግባር በጎ ነገር አይደለም። አያችሁ፣ ምግባር ምንም በጎ ቢሆን ፍቅር የሌለውን ምግባር አይቀበልም እግዚአብሔር። ትልቁ መስዋዕታችን ፍቅር ነው። በዮሐንስ ወንጌል ምዕራፍ 15 ስንመለከት ምዕራፍ 10 ላይ ወሰደኝ። እኔ አንዲት ነገር አዛችኋለሁ። አንዲት ነገር ይህችም ፍቅር ናት። እኔ እንደወደድኳችሁ እናንተ እርስ በርሳችሁ እንድትዋደዱ ይህችን ትእዛዝ አዛችኋለሁ። ምዕራፍ 15 ላይ አያችሁ፣ እኔ እንደወደድኳችሁ እናንተም እንዲሁም እርስ በርሳችሁ እንድትዋደዱ ይህችን ትእዛዝ አዛችኋለሁ። እንግዲህ ነፍስን አሳልፎ ከመስጠት የበለጠ ፍቅር ለማንም የለም። እናንተ ሳትወዱኝ፣ ሳታከብሩኝ፣ ቃሌን ሳትጠብቁ፣ ትእዛዜን ሳታከብሩ ራሴን አሳልፌ ለሞት ሰጥቻለሁ። ሳይወዱት መስዋዕት የሚሆን ማንም የለም። ሳይወዱት፣ ሳያከብሩት፣ ሳትወዱኝ፣ ሳታከብሩኝ ለእናንተ መስዋዕት ሆኜላችኋለሁ። አሁንም እኔ እንደወደድኳችሁ እንዳፈቀርኳችሁ እንዳከበርኳችሁ እናንተም እርስ በርሳችሁ ተፋቅራችሁ ተሳስባችሁ ተሻሽላችሁ አንድ ልብ ሆናችሁ እንድትኖሩ እፈልጋችኋለሁኝ እያለ አምላካችን ይህን ኃይለ ቃል ተናግረዋል። የዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ ያለው ኃይለ ቃል ይህን ያዘ። ቁጥር 11ንም ብንጨምረው ሙላውን ብናነበው እንግዲህ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። በእኔ ላይ ካልኖራችሁ ፍሬ አታፈሩም። ቅርንጫፍ ከዛፉ ላይ ከግንዱ ከረገፈ በኋላ ፍሬ ሊያፈራ አይችልም። ጠራርገው እሳት ነው የሚያቃጥሉት። እናንተ ደግሞ ከኔ ተለይታችሁ ከኔ የረቃችሁ በጎ ምግባር ሊኖራችሁ አይችልም የሚለውን ኃይለ ቃል እዚህ ላይ እናገኘዋለን። አሁን የተነሳንበት ርዕሳችን ሉቃስ ስለሆነ እዛው እንመለሳለን እና ፍቅር ሳይኖረን የምናገለግለው መንፈሳዊ አገልግሎት ከንቱ ድካም ነው። ከንቱ የምንሰጠው ነገር ሁሉ እግዚአብሔር ምንም መስዋዕት ብናመጣለን፣ ምንም መባ ብናመጣለን መጀመሪያ የልቡናችን ንጽሕና ይፈልጋል። ለሰው ያለንን ክብር ይፈልጋል። ከሰው ጋር ያለንን ፍቅር፣ ታማኝነት ይህን ይፈልጋል። የአካላችንን ንጽሕና ቅድስና ይፈልጋል። ያ ሲሆን ነው መስዋዕታችን የሚቀበለው። እናንተ ንጹሐን ሳትሆኑ ልባችሁ ቀና ሳይሆን ታማኝ ሳይሆን ባልንጀራችሁን ሳትወዱ ለእኔ የምታመጡት መስዋዕት ለእኔ እሪያና የውሻ ሥጋ እንዳመጣችሁልኝ ነው የምታስበው ብሏል እግዚአብሔር ወደች እና
ለእግዚአብሔር የምናገለግለው አገልግሎትና የምናቀርበው መባ ሁሉ ዋናው መሰረቱ ፍቅር ያስፈልጋል። ፍቅር እንዲኖረን ይፈልጋል እግዚአብሔር። ከምንም በላይ ፍቅር ካለን ሁሉን ነገር ስናመጣ ይቀበላል፣ ይባርከናል። እንደ ሀሳባችን እንደ ፍላጎታችን ልመናችን ይሰማል። አያችሁ፣ ያን ጊዜ እግዚአብሔር እኛ ሳንለምነው ለእኛ የሚገባውን ነገር እሱ አስቀድሞ ስላዘጋጀው እንዳዘጋጀልን አድርጎ ያስረክበናል። በድካማችን ዋጋ ደስ እንዲለን ያደርጋል። ድካማችንን ታያላችሁ። ልጅ ወልዶ ማሳደግ እንደ ያለ ድካም አለን። እንደ ልጅ የሚያደክም የለም። ልጆችን ወልዶ አሳድጎ ትምህርት ሲደርስ ለትምህርት የሚወጣው ገንዘብ እነሱን ማመላለሱን ያለውን ድካም እዩት። አያችሁ፣ ከምግባቸው ጋር ንጽህናቸውን ከመጠበቅ ጋር የሚያደክም እንደነሱ ያለ አድካሚ ስራ የለም። ታዲያ ልጆች እንዲህ አድክመው ወላጆቻቸውን የሚያሳዝኑ የሚያስለቅሱ ደክመው አሳድገው በልጆች የሚያዝኑ ስንቶች አሉ። አስቡት። አያውቁትም እንጂ ያ ችግሩ የማን ነው ከተባለ የወላጆች ነው። ወላጆች እግዚአብሔርን ደስ ካላሰኙት የሚያሳዝናቸው በገዛ ጅራፋቸው ይገርፋቸዋል በልጆቻቸው። ይህ አሁን ሁላችንም በዚህ ነገር ይነካካናል፣ ያገኘናል። እኛ ትክክለኛ ስንሆን አመፀኛውን እግዚአብሔር ለእኛ እንዲታዘዝ እንዲገርም ያድርገዋል። ለእነ ዳንኤል አንበሳን ያገረመ፣ ለጻድቃኖቹ ለእነ ገብረ መንፈስ ቅዱስ ለእነ አባ ሳሙኤል አንበሳውን ነውሩን ያገረመ እኮ ነው እግዚአብሔር። ያስገዛላቸዋል። እባቡን ጊንጡን ብትረግጡት አይጎዳችሁም እኮ ነው ያለው። ምን ስትሆኑ? የእኔ ስትሆኑ። ሐዋርያትን እባብ ጊንጥ ነክሶ ጎዳቸው እንዴ? ያን በእግራቸው ያን ጫካ ዓለመት ይዞሩ አያችሁ። እንኳን ጫካው አይደለም መንገዱ እንኳን ያስፈራል እኮ ወገኖች። በዚያ ላይ ጫማ የለ፣ ባዶ እግራቸውን ነው። እሾሁን እንቅፋቱን እዩት። የዚያ ጊዜ ዓለም እንደዚህ አልነበረችም፣ ደንነ ጫካ ነበረች። ግን ከእግዚአብሔር ጋር ስለሆኑ ረሃቡ አይሰማቸው፣ ብርዱ አይሰማቸው፣ የፀሐዩ ቃጠሎ አይሰማቸው፣ እባቡ ጊንጡ ነክሷቸው አይሰማቸው። አዎ ከእግዚአብሔር ጋር ስንሆን የሚሰማን ነገር የለም። እና ይሄ የሚሆን ምንድን ነው? ሃይማኖታችንን አጠንክረን ስንይዝ፣ ለሃይማኖታችን ልዩ የሆነ ፍቅር ሲኖረን፣ በቤቱ ጸንሰን ስንኖር መንፈስ ቅዱስ ከኛ ጋር ይኖራል። ወደ ኋላ መለስ ብያውንም ቁጥር 34 ላይ ቁጥር 44 ላይ ያለውን ቃል ልጥቀስላችሁ። እንግዲህ ይህን ሁሉ ጌታችን አምላካችን ከትንሣኤ በኋላ ያው እንግዲህ እናቶቻችን በዕለተ እሁድ በሦስተኛው ቀን ወደ መቃብር ሲሄዱ መቃብሩን ሽቶ ሊቀቡ ሲሄዱ ተነስቶ አገኙት? አላገኙትም። የነበረው ማን ነበረ? መልአክ ነበረ። ተነስቷል የለም አላቸው። እነሱ ግን አላመኑ። አጥር ጠባቂ ነበር የመሰላቸው። በኋላ ማርያም ነች ስታለቅስ ዘወር ብላ ስትመለከት አንድ ሰው አየች። ጌታዬ እባክህ አንተ ከሆንክ የወሰድከው ንገረኝ ስትለው እሱ እንደሆነ ተገለጠላት። ሲገለጥላት ሂጂና ለወንድሞቼ ወደ ገሊላ ቀድማቸዋለሁ ብዬ ነገርኳችሁን አስቡና ገሊላ እንገናኝ፣ እኔ ወደ ገሊላ እየሄድኩ ነኝ ንገሪያቸው አላት። ሄዱ። ጌታችን ተነስቷል፣ አገኘ ነው። ወደ ገሊላ ቀድማቸዋለሁ ያልኳችሁን አስቡና ድረሱ ብሏቸዋል ስትላቸው ይህን እያደነቁ 11ዱም የት ነበሩ? ኢየሩሳሌም ነበሩ። ግን ኤማሁስ ወደምትባል ሀገር 2 ሰዎች ይሄዱ ነበረ። እነማን? ቅዱስ ሉቃስና ኒቆዲሞስ የገነዘው ማለት ነው። ሲሄዱ ስለ ክርስቶስ መከራ የተቀበለውን መከራ እየተነጋገሩ በዚያ ረማጫ ቦታ እያዘኑ እየቆዘሙ ሲሄዱ አብሯቸው ነበረ፣ ይሰማቸው ነበረ። እንግዳ ሰው ነበር፣ አያውቁትም። ሄዶ እናንተ ሰዎች ይላቸዋል። ቁጥር 17 ላይ እንደው እንደዚህ እየተወለጋችሁ ስትሄዱ እስካሁን ድረስ ሰማችሁ ስለ አንድ ነገር ነው የምታወሩት። ይሄ ነገር ምንድን ነው ሲላቸው፣ ምናምን አንተ
በኢየሩሳሌም እንግዳ ነህ እንዴ ወንድማችን አሉት። ለኢየሩሳሌም አንተ እንግዳ ነህ ወይ? በኢየሩሳሌም የተፈጸመውን የሆነ አልሰማህም ወይ ሲሉ አልሰማሁም፣ እስኪ ንገሩኝ አላቸው። እኛማ ከእስራኤልን ሊያድን ያለው እሱ እንደሆነ ተስፋ አድርገን ነበረ። በእግዚአብሔርና በሰው መካከል የነበረ ብርቱ፣ በሥራ ብርቱ የሆነ በቃል ብርቱ የሆነ ኢየሱስ ነበረ። ኢየሱስን አይሁድና ሹማምንቱ ሰቅለው ገደሉት። ደግሞ ይህም ከመሆኑ ዛሬ የሚገርመን ሴቶቻችን መቃብር ገዝግዘው ሄዱ፣ ሽቱ ሊገቡት ሲሄዱ ግን ተነስቷል አገኘነው እያሉ አስገረሙን እያሉ ሲነግሩት፣ አይ እናንተ እንደው የማታስተውሉ ዝንጎች ሆናችሁ ነው እንጂ እርሱማ ነቢያት የተናገሩለት አልነበረምን? ነቢያት የተናገሩትን ሁሉ ልባችሁ ከማመን ከማወቅ የዘገየ ሆኖ ስለማታስተውሉ እንጂ መከራ እንደሚያገኘው እኮ አስቀድሞ እኮ ትንቢቱ ተናግሯል እኮ ተነግሯል አላቸው። አያችሁ፣ ከሙሴና ከነቢያት ጀምሮ ስለ እሱ መጻሕፍት ሁሉ የተጻፈው እኮ ስለ እሱ እኮ ነው የተነገረው። ሲያስተምራቸው የነበረው ቃል እየተረጎመላችሁ መምህራችን እኮ ሲያስተምረን ነበረ ይላሉ። አሁን አንተ የምትነግረን ቃል እኮ እሱም እኮ ያስተምረን ነበረ። አያችሁ፣ ረስተውታል ትምህርቱን እያሉ ይህን አብረው ሲጓዙ ሰዓታቸው ደረሰ፣ ቦታቸው ደረሱ። ሰዓቱን መሽቷል እና ከእኛ ገደደረ አሉና ግድ ሲሉት አብሯቸው ገባ። ማዕድ ተቀምጠው እንጀራውን ቆርሶ ሲሰጣቸው ያን ጊዜ አይነ ልቡናቸው ተገለጠ። መምህራቸው እንደሆነ አወቁት። ልክ ሲያውቁት ከፊታቸው ተሰወረባቸው። በዚያችም ሰዓት ምንም ሳይሉ ብድግ ብለው ተነስተው ኢየሩሳሌም ሄዱ። ኢየሩሳሌም ሲሄዱ ወንድሞቻቸው 11 ሐዋርያት በዚህ ጊዜ ተሰብስበው የክርስቶስን መነሳት እየተነጋገሩ ሳሉ አገኘነው እኮ በመንገድ ላይ አግኝተነው ሳናውቀው ገበታ ላይ ቀርበን ማዕዱን ባርኮ ቆርሶ ሲሰጠን ያን ጊዜ አወቅነው፣ ግን ከፊታችን ተሰወረ ብለው ይሄን ሲናገሩ እሱም በዚህ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ይገርማችኋል። ቁጥር 34 ላይ ያለውን ተመልከቱ። በዚህ ቤት ገብቶ ሰላም ለእናንተ ይሁን አላቸው። እነሱ ግን ለጊዜው ደነገጡ። ክርስቶስ ነው አላመኑ። ምትሃት መሰላቸው። ሰው ክፉ ነገር አታስቡ፣ እኔን እንደምታዩት ምትሃት አጥንትና ሥጋ የለውም መንፈስ ስለሆነ፣ እኔ ግን እኔ ነኝ እጄንም እግሬንም ይኸው እያለ አጽናናቸው። እነሱም ሳያምኑ ደስ አላቸው። ይገርማቸዋል። ከዚህ በኋላ የሚበላ አምጡ አለ። ሰጡት። ያለውን ነገር ትንሽ ማርና ትንሽ አንድ ቁራጭ ዓሣ ሰጡለት። ያችን በላላቸው። መቼም ሰው ከሞተ በኋላ አይበላም። እሱ ግን ሐዋርያትን እንዲጽናኑለት እንዳምኑለት በላላቸው። ይገርማቸዋል። በላላቸው እነሱን ለማጽናናትና እምነታቸው የጸና እንደሆነ ለማሳመን በላላቸው። ይህን ካለ በኋላ ምን አላቸው? ቁጥር 44 ላይ ከእናንተ ጋር በኖርኩበት ሰዓት በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ እየነገርኳቸው የነበረው ቃሌ ይሄ ነበረ። እናንተ አላስተዋላችሁም እንጂ የነገርኳቸው ሁሉ ቃሌ ይሄ ነበረ አላቸው። ከዚያን በኋላ መጻሕፍትን ሁሉ ያስተውሉ ዘንድ አእምሯቸውን ከፈተላቸው። አእምሮ ካልተከፈተ ማወቅ አይቻልም። ቤት ዘግተን መስኮት ዘግተን ውጩን እንየው ማለት አይቻልም። ይሄ ቤተ ክርስቲያን ዝግ ነው፣ ውስጡን ለማየት ካልተከፈተ ማየት አይቻልም። አያችሁ፣ ውስጥ ሆነን ውጩን ለማየት ብንፈልግ በሩ ሲከፈት ነው ማየት የሚቻለው። ማየት የምንችለውን የፈለግነውን ነገር ልናይ ስንፈልግ በር ከፍተን ነው፣ የተዘጋውን ከፍተን ነው። አእምሮን እሱ ካልከፈተው ማንም አይከፍተውም። አያችሁ፣ የተዘጋውን አእምሮ የደነደነውን ልቡና የሚያለዝም ማነው? እግዚአብሔር ነው ወገኖች። የደነደነውን ልቡና የሚያለዝም የተዘጋውን አእምሮ የሚከፍት ምን ሲሆን ነው? ጭላንጭል እስኪገኝብን ነው። ጭላንጭል ትንሽ ዝንባሌ
እግዚአብሔርን መፍራትና ማሰብ ኃጢአትን በደልን ማሰብ በእኛ ዘንድ ሲኖር የተዘጋውን አእምሮ የደነደነውን ልቡና ያለዝናል። ፍቅር እንዳለብን ያደርጋል። ኃጢአታችን እንዲታየን ያደርጋል። ኃጢአታችን ሲታየን ምን እንሆናለን? እናዝናለን፣ እናለቅሳለን፣ መጸጸት ይመጣል። እግዚአብሔርን ያህል ጌታ አጥቼ ገነትን ያህል ቦታ አጥቼ ያለውን አዳምን እናስባለን። እንግዲህ ስለ እኔ የሞተውን ስለ እኔ የተሰቀለውን ሰው የሆነልኝን ጌታዬን በድዬ ብለን እናስባለን። ያን ጊዜ ንስሐ ፍለጋ እንሄዳለን። ንስሐ አባት ፍለጋ እንሄዳለን። የሰራነውን ስራ ሳንደብቅ መናገር ይመጣል። የዛን ጊዜ እጃችን ይሰበሰባል፣ አፋችን ይሰበሰባል። ክፉ ከመናገር፣ ክፉ ከማየት፣ ክፉ ከማሰብ፣ ክፉ ከመስራት እንቆጠባለን። ያን ጊዜ ጨርሶ ይወርሰናል። ማን? እግዚአብሔር። እውነተኞች ስንገኝ ጨርሶ ይወርሰናል እግዚአብሔር ወገኖች። እና ይህን አለና አእምሯቸውን ከፈተላቸው፣ እንዲህም አላቸው እንግዲህ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ተለይቶ ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ በዓለም ሁሉ ይሰበካል ተብሎ እንዲሁ ተጽፏል። ለዚህ ደግሞ ምስክሮቹ እናንተ ናችሁ። አያችሁ፣ ይሰበካል ተብሎ ተነግሯል። ሰባኪዎቹ እነማን ናቸው? እናንተ ናችሁ። ዓለምን ዙራችሁ የምትመሰክሩ የምታስተምሩ፣ ያልተማረውን ያላመነውን አሳምናችሁ፣ ያልተጠመቀውን አጥምቃችሁ፣ ልጅነትን ሰጥታችሁ ሰውና እግዚአብሔርን አንድ የምታደርጉ እናንተ ናችሁ። ለዚህም ምስክሮች እናንተ ናችሁ። ስለዚህ አባቴ የሰጠውን ተስፋ እስከምልክላችሁ ድረስ ምስጢር የሚሆናችሁን አንደበታችሁን ርቱ የሚያደርገውን እንዳትፈሩ ልበ ሙሉ ደፋር የሚያደርጋችሁን ኃይል የሚሆናችሁን እንዳይርባችሁ እንዳይጠማችሁ እንዳትታረዙ ችግሩን መሸከም እንድትችሉ የሚያደርጋችሁን መንፈስ ቅዱስን እስከምታገኙ ድረስ ከኢየሩሳሌም አትውጡ አለ። ያችን 10 ቀን ጠበቋት። በ10 ቀኑ እሱ ይህን በተናገረ ባረገ በ10 ቀን መጣላቸው። ኃይልን ለበሱ፣ ምስጢር ተገለጠ፣ መጻሕፍትን ተረጎሙ፣ ትንቢትም ተናገሩ። ይገርማቸዋል። ግን ያም ሆኖ ሳለ ኢየሩሳሌምን አንድ ዓመት ሙሉ ሳይወጡ እዛችሁ ተቀምጠው ነበር። ለምን? ምንም እንኳን ክርስቶስ ቢላቸውም አሕዛብን ያውቋቸዋልና ከኢየሩሳሌም ሊወጡ አልፈለጉም። ፍርሃት ነበረ። እግዚአብሔርም ታዘባቸውና ምን አደረገባቸው? ታዘባቸው። እንደማይወጡ አሰበ፣ አያቸው፣ ተገነዘበ። ፊትም ያውቃቸዋል፣ ግን ነግሯቸዋል። እንደማይሄዱም ያውቃል። 1 ዓመት መንፈሱን ተቀብለው ኢየሩሳሌምን አስተማሩ። ሃይማኖት ደግሞ ትጸና ነበር እንጂ አትሰፋም ነበረ። በዚህ ጊዜ ምን አለ? ምን አደረገ? እስጢፋኖስን በድንጋይ ተወግሮ እንዲሞት አደረገባቸው። ያን ጊዜ ሁሉም በርግበው ተበተኑ። ነፍሴን አውጪኝ። ከዚያ በኋላ አልተመለሱ። አያችሁ፣ ዓለምን ዙረው እንዳስተምሩ ምክንያታቸው እስጢፋኖስ ነው። እስጢፋኖስ በአንደበቱም በእውቀቱም እጅግ የመጠቀ ሰው ነበር። ሲከራከራቸው መለስ አሳጣቸው። በመጽሐፍና በአፍ አንተን የሚችል የለም። አንተን ማስወገድ ብቻ ነው መግደል ብቻ ነው እንጂ በሕይወት እያለን በመጽሐፍ ጥቅስና በአንደበት በአነጋገር አንተ ማንም አይችልም አሉና ወግረው ሲገሉት እነሱ ነፍሴን አውጪኝ ተበተኑ። ያን ጊዜ ዓለምን ዙረው ማስተማር ቀጠሉ። ይኸውላችሁ ጥበቡ ይሄ ነው። አሁን ይሄ ስራ የኛ ነው። አያችሁ፣ የሐዋርያት ስራ የኛ ስራ ነው። እነሱን አርአያ ምሳሌ አድርገው እነሱ ክርስቶስ ምሳሌ አድርገው እንዳስተማሩ ሰው ሆነው እንደተገኙ ሁሉ እኛም ደግሞ ክርስቶስንም እነሱንም ነቢያትንም አርአያና ምሳሌ አድርገን እውነቱን ሰንቀን ከእውነት ሳንወጣ እንግዲህ ያቺ ኢየሩሳሌም እውነት ነች፣ እውነት ጽድቅ ነች። ከእውነት ሳንወጣ ከጽድቅ ሳንወጣ ከሃይማኖታችን ሳንፈናቀል ቤተክርስቲያናችንን ወደ ጎን ሳንጥላት እውነቱን እየሰማን እውነቱን እየመሰከርን እውነተኛ ልጆች ሆነን እንድንገኝ ያስፈልጋል። ችግሩን ልንቋቋመው ያስፈልጋል። ብዙ ችግር ሊመጣ ይችላል፣ ምንም ጥርጥር የለውም። ግን ጽናት ያስፈልጋል። ምክንያቱም በዚህ ዓለም ደስተኛ ሆነን አልፎልን በኋላ የዘላለም መከራ ከምንሸከም
የሚያልፈውን መከራ ብንቀበለው ለእኛ ቀላል ነው። የሚያልፍ መከራ ፈርተን የማያልፍ መከራ ከምንሸከም ዛሬ ያለውን ብንቋቋመው መልካም ነው እና ከኢየሩሳሌም እንዳትወጡ ሲባል ኢየሩሳሌም ምንድን ነች? ኢየሩሳሌም ፍቅር ነች። ኢየሩሳሌም ሃይማኖት ነች። ኢየሩሳሌም በጎ ምግባር ነች። ኢየሩሳሌም ንስሐ ነች። ኢየሩሳሌም ወንጌል ነች። አስቧት እንግዲህ ከዚህ ከእውነት ነገር ኢየሩሳሌም እውነት ነች። ከእውነት እንዳትወጡ ፈቀቅ እንዳትሉ ሁሉን ፈርታችሁ በስጋችሁ የመጣው ሁሉ ነፍሳችሁን ማጥፋት አይቻለውም። ስጋቸውን ሊቆርጠው ይችላል፣ ደማችሁን ሊያፈሰው ይችላል። ነፍስ ግን አትገኝም። የማትሞት የማትፈርስ ናትና ይሄ ኃላፊው አፈር ትቢያ የሚሆነው ስጋችሁ ተቆራርጦ ይውል እሳት የሚቃጠል ምን አገባችሁ እናንተ? ነፍሳችሁ ጤናማ ትሆን እንጂ ለስጋችሁ ፈርታችሁ ነፍሳችሁን እንዳታጡ። ነፍሱን የወደደ ነፍሱን የጠላ ያገኛታል። ነፍሱን የወደደ ግን ያጣታል። አያችሁ፣ ዛሬ ይርበኛል፣ ይጠማኛል፣ እፈናቀላለሁ፣ እሞታለሁ፣ እታሰራለሁ፣ እገረሳለሁ ብለህ ከእውነት ብትወጣ ነፍስን አታገኛትም። ነፍስን ወዳለና ነፍስህን የመጣው ይምጣ እንጂ ከእውነት አልወጣም ብለህ ጨካኝ ደፋር ልበ ሙሉ የሆንክ እንደሆነ ነፍስህን ታገኛታለህ። ምን ይዛ? ክብርን አግኝታ። ይህንን ያስተማረ ጌታችን ወገኖች እና እኛም ዛሬ እንግዲህ ባለን ጊዜ በምንሰማው በምንማረው ትምህርት ሁሉ ልበ ሙሉዎች ባለ ተስፋዎች ሆነን ተስፋችን ክርስቶስ ነው። ፍቅራችን መንፈስ ቅዱስ ነው። ፍቅራችንን ሳናርቀው ፍቅራችንን ሳናደበዝዘው ተስማምተን ተቻችለን ተከባብረን ተጋግዘን በቃ ያለንን ተካፍለን ሰውን በምንችለው መርዳት ትልቅ ነገር ነው። ገንዘብ ካለ በገንዘባችን፣ ጉልበት ካለ በጉልበታችን፣ ሐሳብ ካለ በሐሳባችን፣ ዕውቀትም ባለ በእውቀታችን በምንችለው ነገር ነው። እግዚአብሔር ያዝና፣ እግዚአብሔር ይርዳ፣ እግዚአብሔር ይባርክ እኮ ዋጋ ትልቅ ዋጋ እኮ ነው ወገኖች። አይዞህ ተስፋ ይኑርህ። ይህ እኮ ትገንዘብ እኮ ነው የራሱ። በዚህ መልኩ ጸንተን የምንኖር ከሆነ አሁንም ጽናታችን በምንድን ነው ያለው? በእውነት ላይ በኢየሩሳሌም፣ በፍቅር ላይ በኢየሩሳሌም፣ በተስፋ ላይ በኢየሩሳሌም። ኢየሩሳሌም ይህች ናት። ኢየሩሳሌም ሰማያዊት ኢየሩሳሌም ነች። ያቺ እዛ ማዶ ያለችው አይደለችም። አያችሁ፣ ያቺ ናት። ስም ያለው ሞኝ ነው ይባላል። አያችሁ፣ ምድራዊት ኢየሩሳሌምን አይደለም ማሰብ ያለበት። ይቺ ሰማያዊት ኢየሩሳሌም በምድር ያለችው የዛች በሯ መግቢያዋ ይቺ ስለሆነች ነው እንግዲህ እንጂ ያቺ ናት ኢየሩሳሌም። ከዚያች እንዳንወጣ እምነት፣ ፍቅር፣ ተስፋ፣ ሃይማኖት በእኛ ዘንድ ጸንተው መኖር አለባቸው። እነዚህ ካሉ እኛ ወራሽ ነን። እና ይህን እንድናገኝ ነው እንግዲህ የትምህርታችን መነሻ። አባቴ የሰጠውን ተስፋ እኔ እስከምልክላችሁ ድረስ እናንተም ደግሞ ከላይ ከሰማይ ኃይል እስከምታገኙ ድረስ ከኢየሩሳሌም እንዳትወጡ ያስተማሩ ይህን ነውና ከያዝናት እንሞተለታለን ከምንላት ሃይማኖት በምን ሳንፈናቀል እምነታችን ሳይሸረሸር ተስፋችን ሳይሟሟ ፍቅራችን ሳይቀዘቅዝ አንድ ሆነን መኖር እንድንችል ይህን ቃል ዛሬ አስተምረናል። እኛም ደግሞ በዚህ በተማርነው ቃል ጸንተን እንድንኖር የመንግስቱ ወራሾች እንድንሆን ፈቃዱ ይሆንልን። ይሄ ሁላቸውን ደግሞ እንግዲህ ምንም በጎ ምግባር ፍቅር የሌለውን ምግባር እንደማይቀበለው ሁሉ ምንም ብንደክም ስጋውን ደሙን ካልተቀበልን ቤተሰብ ልጅ መሆን አይቻልም። አያችሁ፣ ስጋውን ደሙን የአርባና